ለማዘር አንድ ቃልም ገባላን ነገር ይወንዱስ ጉዳይ እኔ አእምሮ ደስ አለኝ የጭንገረድ ሁለት ሰዎች ራሳቸውን ያጠፋሉ። ከደላሎች ሲያወሩ ምናምን ብዙ ጊዜ አይቻቸዋለሁ እና ሲያወሩ እንዲህ ጆሮ ላይ ጩና ሰሞኑን ኮሜዲያን እሸቱ ላጋጠመው ነገር አንተ ምን አለብህ? እግዚአብሔር ምስክሬን 58 ጊዜ አሁን በቅርብ ግን በአንድ ቀን 4 ታስሬ ነበር። አንቺ ማለኩኩሽ አዲዳኛ ስሟን መጥራት አያስፈልግም። ምን አለች መሰለ የገጠር ሰዎች ክፍለ ሀገር ሂጂና ቤተሰቦችን ከብት ማገዳ ግጃቸው ተብያለሁ። አብሮኑ ይክና ይተረጉሞ ሳታገባ እንዳመጣ ክብራትና ክብራን እንዴት አመሻችሁ አደራችሁ ዋላችሁ? እንደየሰዓት አቆጣጠራችሁ በያላችሁበት ሀገር ቦታና ሰዓት አቆጣጠር ጤና ሰላም እንድትሆኑ እንመኛለን። የዛሬ ቪዲዮአችንን እንግዲህ ተተለመደው ይዘን መጥተናል። አብራችሁን ቆዩ። የመጀመሪያ ቪዲዮአችንን አይተን ተመልሰን እንምጣ። ሰላም ምርጥ አራዳ ልጆች ለማዘር አንድ ቃልም ገባላን ነገር ምን እንደሆነ ታውቃላችሁ? እንደዚህ አይነት ኑሮ ወጣታል እና ምንም ብዬ ማለት አንዳ ግድ ነው እንደገና ላይ እንደዚህ አይነት ላይ ወጣታል። እርግጠኛ ነኝ ቤት እንደምገዛላት እርግጠኛ ነኝ። እና የአራዳ ልጆች እስኪ ማዘሯ ትተማመንብኛለች አትተማመንብኝ የሚለውን ነገር ትተማመኛለች አትተማመኝ? ኢንሻአላህ አላህ ኢንሻአላህ ሰፈዳ ቤት እገዛላታለሁ። ቤት እንደዚህ አይነት ላይ ውስጥማ አላኖራትም። አደርትሙት በራሷ ትግባል። እንደዚህ አይነት ላይ በዚህ እድሜ እንደዚህ አይነት ኢነርጂ ማግኘት ደስ ሞራል በጣም ደስ ይላል። እና ደግሞ አሁን ጥሩ ላይ ነው ያለው። ከዶክተር ኖ ጋር ተገናኝተዋልና እሱ ዶክተር ኖ እጅ ላይ ደግሞ የወደቀ ሰው ብዙ ልጆች ጥሩ ነገር ይዞ ይነሳል። ጥሩ ሁኔታ ጉበዝ ልጅ ነው። ባይዘው ዶክተር ነው ያለ ልጅ ነው። በጣም ደስ ይላል። ጥሩ ተነሳሽነት። በዝናብ መኖር ከባድ ነው። እንዴት ነው የሚያፈስ ቤት ገጥሞ አያውቅም? አንተ ማያውቅም ወይ እኔ ቃል መሰለኝ አንቺ ወይ ብትነግሪ ይሻላል እንጂ ወደ ለመናገር እኔ ገጥሞኛል አያውቅም። ግን ስሜቱን መረዳት አይከብድም ወይ? ኖ እንደዚህ ለምሳሌ ቤት ሊፈርስባቸው ያሉ ሰዎች ምናምን እንደዚህ እኮ አይቻለሁ እኔ ኤክስፒሪየንስ ያደረኩት ያልሽ መስሎኝ ነው እንጂ እንደሱማ አይቻለሁ ነው። አይ ስሜቱንም ደግሞ ለመረዳት እንደዚህ አይነት ቤትስ መኖርም አይጠበቅም። ማመረ የቤት ዕቃ ልክ ያው ለሚንጠባጠበውን መደቀኛ ያስቀምጣሉ ቤት ውስጥ ማለት ሳሎን ሊሆን ይችላል፣ መኝታ ቤት፣ ጓዳ ምናምን እንደዚህ የሚያስቀምጡ አይ ነበር። ብዙም አይርቅም ኑሯችን ብዙ አይርቅም። ይቅና ያሳካል እና በለው ችግር የለም። የሌለው አደላሉ ምናልሽ አንድ ሴት ሆም ኬር በ30 ሆም ኬር ቃይ እንዴት አብጂ አንተ ጀሞ ተባለ ሆም ኬር ምን ሆም ቤት ነው ኬሩ ምን እንደ ዴኬር መሰለኝ። ኧረ ኬር ኪራይ ነው ማለት እሺ። ባስ ምን ሴት አከራ ነች ታዲያ እንዴ ምን እስከ 3 ታረግሽ እኮ ሞላ እንጂ እንግሊዘኛሽ እስከ 6 ታረጊ በእናትሽ የቁም ነበር እንትን የሌለ አለ ገቢ ቤት ነች ይችላል። አከራ ሴት ነች ገና አርባሽ 30 ነው እንጂ እንዴ አይደለ ሆም ቤት ነው ኬር ኪራይ ልነግሪ ነው። ኬር መንከባከብ ነው ከመቼ ወዲህ ነው? አይደለ ለኪራይ ነው የሚቀርበው ብዬ ነው። ችግር ኖርማል ነው አይደል? ኖርማል ይሄ ነው አይደል? ታዲያ ምንድን ቤቱ ነው የሚንከባከበው እየኖረ ነው ወይስ አያትሽ ነው ቤት ለቤት እንክብካቤ ማለት? ኧረ ሙላ ኧረ ኖርማል ነው አይደል? በአማርኛ ነው የማውቀው ለዛ ነው። በአማርኛ ሀገራቸው ላይ ማቻል እኮ ያብጣል ወደ ጭናቸው ማሸት ነው እኮ አልኩሽ እኮ በአማርኛ ነው የማውቀው ለዛ እና 30 ሻልሽው ለሚያሽ ነው
ዋሽተሽ ኧረ ምን ያንሳል? ኧረ ሞራል ነው እንጂ የሚያዘው ለከፋይ አጨብጭቡና ለከፋይ። ኧረ ችግር የለም አሁን ልካታለሁ። ኧረ ምንም እንዳታስብ አሁን ልካታለሁ። ኮሚሽኔን አደራ ሳታሽ። እሺ ዛሬ ተበላሽ ደም አይደለ? በአማርኛማ ቆላ አንተ አስብላኝ እንጂ ኧረ አንተ ካወቅኩ እኔ ገብቼ እሰራለሁ። ትሰራለህ? የጭንገረድ ምን ሆነ? ሰሙ ነው ምን አልከሽ? ታዲያ የጭንገረድ ተረጉመው እኔ በቃ ደላሎች ሲያወሩ ምናምን ብዙ ጊዜ አይቻቸዋለሁ እና ሲያወሩ እንዲህ ጆሮ ላይ እሺ እንደዚህ በጣም ድክም ነው የሚያደርግ ተመሳሳይ በቃ ትርጉም ደግሞ ግን አለ ነው የሚለው አይተሻላ የፈለገ ነገር ይፈታል ደላላ ጋር ምን እንደሆነ ራሱ ባለ ትርጉምን ጠይቀው ራሱ አለ ነው የሚለው ቤት ነው አለው ኬር ደግሞ መንከባከብ ነው ቤቱን ነው የሚንከባከበው አንቺ ምን አለ ከፍ ማድረግሽዋል እስከ 3 ብቻ ያለው ልጅ አሪፍ ነበር አይ ደስ ይላል አትዋሹ ግን አስበሻል ምን ወደ ጭን ማሸት ነው እኮ አለ ነገር ከዛ ዘለም ሲተረጉምስ የቸገረን ኧረ በስመ አብ እንቀጥል እንኳን አብሮ ኑሮ ይቅርና የልጅ ፊት አንዴ እንኳን ያዩትን ያባባ ያቅት የለም እንዴ ላፍታ እንኳን ችሎ መሌት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ላልፋል ሕይወቴ ላገኝ ብዬ መደበቂያ ቦታ መጠጥ ስካር ብዬ ቻል ላርገው ብለህ አንጀቴን አስሬ መለየት ቸገረኝ ህመም ሆነ ዛሬ ልጅ የጠፋው ልጅ የጠፋው ልጅ ይላል እሱ ባለው እሱ ነው ሳውንድ ትራኩን የሰራው። ያው ፊልሙን ያየው ሰው ደግሞ በደንብ ዘፈኑ ይገባዋል። አለማየታችሁ በዚያው ያውቃል። አይ እኔ እንጃ እኔ አሁን ባየው ራሱ ልረሳ ይችላል። እርሳል ችግሬ እሱ ነው። ያየሁትንም ድጋሚ ያየውና ለካ ይሄንን ነው እንዴላለሁ ባላ ርስ ግን በጣም ደጋግማ ያየው ፊልም ምንድነው? ጩና አለምሰገድ የሚሰራበት ጩና ምናምን ነው የድሬዳዋ ሰው ሆኖ ምናምን የሚሰራ እናትዬ ሳታገባ እንዳመጣ ምናምን ደላላ ሰራው ጩና ነው ገጸ ባህሪ ስሙ። እሱ ፊልም አይታል? እሱን ደጋግሜ አለምሰገድን በጣም ወደዋለሁ በጣም የእውነት እኔ ማለት እንዲህ ተገናኝተናል በአካል ምናምን ግን አልነገርኩትም። እኔ አልነግራቸው ተቃል ወደዲ አለምሰገድን ማለት ነው። አለምሰገድ አንተስ ቲያትር ፊልም ብዙ እውነት እኔ እግዚአብሔር ምስክሬን 58 ጊዜ ሳየው ፊልሙን ጽፌዋለሁ። 58 ጊዜ እንዳየሁት አሁን በቅርብ ግን በአንድ ቀን 4 አይቼዋለሁ። ምንድነው አሁንም ቢሆን በቀን ውስጥ ቁጭ ብለሽ ደጋግመሽ እዩ ብትሉኝ አየዋለሁ። ምንም ይላል የወንዶች ጉዳይ የወንዶች ጉዳይ በቃ በእውነት ነው የምነግርህ። የሆነ ቀን በጣም ነው 4 ጊዜ የሆነ ቀን በአንድ ቀን ነው የምልህ። ከጠዋት ጀምሬ ምሳ እየበላሁ ወደዚህ እያልኩ ወደዛ እያልኩ ደግሜውላ ነበር። እኔ አእምሮ ደስ አለኝ ካሳደገኝ ከእናት ቤቴ ጥጋብ ልቤ ንፈት
አድርጎት አንዳንዴ በጣም ለምጄው ሁላ አብሬያቸው ነበር ሙሉ ዮዲም በደንብ ነው የምትችለው ባለቤቴ። በቃ ማለት አንዳንዴ የሳቅ ምንጫችን እሱ ነው። ቃል በቃል ነው የምትደግመው እና በእሷ ነው የማስታውሰው። አይ 58 በጣም ብዙ እንዴ! በአንድ ቀን ደግሞ 4 አይ እኛ ምንድነው የምናደርገው መሰለህ? በቃ የሳቅ መፍጠሪያ አንዱ እና እሷ ደግሞ እንደዚሁ ቃል በቃል ትለዋለች። በይልኝ እስኪ ያልኳት እላለሁ። ከዛም ደግሞ በቲያትር ደረጃ ወደ 7 ጊዜ ነው እንደዚህ ያየሁት ቲያትር የነጽ ነፍሱን ይማረውና የኤፍቢአይ አይ ቲያትር እኮ ነው እያለሽ ያለው ፍሬሽማን ኤፍቢአይ 7 ምናምን አይቼዋለሁ አይደል? ኧረ አይመስለኝም። ምን ኤፍቢአይ ቲያትር ነበር? ኧረ ፊልም እንደሆነ ነው የማውቀው። እንግዲህ አላውቅም ካመለጠኝም 2-3 ብሎ እኮ እኔ በፊልም ነው የማውቀው። እንግዲህ አላውቅም እንግዲህ የሆነ ሆኖ አይ አሪፍ ፍሬሽማን በጣም ቆንጆ ነው። እኔ ግን ባቢሎን በሳሎን ነው በጣም ብዙ ጊዜ አየሁት እና ታድለ እኔ አላየሁትም። ባቢሎን በሳሎን 2-3 አይቼዋለሁ። እሱን ነው እኔ በጣም ብዙ ጊዜ ባቢሎን በሳሎን የጠጣሁት። ግን ማን ሲሰራው ተስፋዬ ገብረሃና ይመጣና የብጻት ባል ተስፋዬ ገብረሃና አላውቅም፣ ቲያትሩን አላውቅም። እሺ የብጻት ባል ባለማየሁ ቦታ ሰራውና ኧረ እባክህ ካሌክስ ውጭ አይቻለሁ። አይመጣልህም ብትል እኔ ካሌክስ ውጭ አይቻለሁ። የእውነት አይቼው ብዙ ሰው ነው ሲል የነበረው በቃ አልመጣልንም ይላል። በፊት ግን ሌላ ሰው ነበር መሰለኝ። አለማየሁ እኮ መጀመሪያ አልነበረ። አይ ሲሉ ሰምቻለሁ። ግን እኔ ባሌክስ ነው ያየሁት። እኔ ወደዚህ ቅርብ ጊዜ ተስፋዬ ግን የትኛውም ገጽ ከውጪ እንደመጣ ማለት ነው እሱ ሰራው። ማይብን አቤል እንኳን ማር አላስቀምጥ ሸርተቴ ገባብሽ። አይ ገጸ ባህሪ መጀመሪያ ባየኸው ሰው ነው የምትሄደው። አዎ እሱ ልክ ነው። አሁን አለማየሁ ታደሰ በፊት ምናልባት ፍቃዱ አይደለ ያኛውን ገጸ ባህሪ የሚጫወተው ቦታ ተቀያይረው ሰርተውት እንኳን ቢሆን ኖሮ አይመጣልህም ነበር። በእርግጥ ቲያትሩን ባላየውም እንዲህ ተቆራርጦ ግን አይቻልም። ኧረ በጣም ደስ ነው የሚለው። ከአለማየሁ ጋር ነው ባቢሎን በሳሎን ከአለማየሁ ጋር በቃ ስፍት ነው ያለው። የተስፋዬ ገብረአብ አልመጣልኝም። ፍቄም ጎበዝ ነው በጣም ፍቄማ ፍቄ ከበደ በጣም ደስ የሚል ቲያትር ነው። ብቻ ተመችቶኝ። ሰሞኑን ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድን ነው ብለህ ታስባለህ? ኦኬ ሶ አሁን ላይ መደረግ ያለበት ኢሚዲየትሊ መደረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። ነገር ግን ለዚህ ችግር ዘላቂ መፍትሄና ሎንግ ተርም ሶሉሽን ብዬ የማስበው ነገር ለሁለት ይከፈላል። የመጀመሪያው አሪፍ ኮንተንት ስትራቴጂ ማውጣት ነው። ሁለተኛው ደግሞ ቢዝነስ ማኔጅ ማድረግ ነው ብዬ የማስበው። ኮንተንት ስትራቴጂ ስላችሁ ከዚህ በፊት እሱን ያሳደገው ይህን ያክል ሀብታም ያደረገው እናም ደግሞ በሰዎች ዘንድ ተወዳጅ ያደረገው ተደራሽነቱ ነው። ቪው ማግኘት አለበት። እንደ ድሮ አይነት ቪው ለማግኘት ደግሞ ጥሩ ኮንተንት ስትራቴጂ ያስፈልገዋል ብዬ ነው ማስበው እና ይህንን ካደረገ ጥሩ ቪው ካገኘ ጥሩ ገንዘብ ያገኛል፣ ጥሩ ማስታወቂያ ይሰራል፣ ጥሩ ነገር ላይ ይሆናል ነው ባጭሩ። ፊሊንጉ ራሱ ጥሩ ነው የሚሆነው። ቪው ስታጣ ኮንፊደንስ ጭምር ነው የሚጠፋው። ቪው ስታጣ ቀጣይ ቪዲዮ መስራት ሞራል ጭምር ነው የሚጠፋው እና አሪፍ ቪው የሚያገኝ ኮንተንት አዘጋጅቶ ያንን ኮንተንት በተደጋጋሚ ቢሰራ ወደ መጀመሪያው አቋሙ በአጭር ጊዜ ይመለሳል ብዬ አስባለሁ። ሁለተኛውና ብዙ ሰዎች ጋር ያለው ችግር ደግሞ ቢዝነስ በትክክል ማኔጅ አለማድረግ ነው። እንደ ኮንቴንት ክሬተር እኛ ሁለት ነገር ነው ማኔጅ የምናደርገው። አንደኛ ቻናላችንን፣ ሁለተኛ ደግሞ እንደ ቢዝነስ ማኔጅ የምናደርጋቸው ነገሮች አሉ። አሁን ኮሜዲያን እሸቱ ሲል እንደሰማችሁት ብዙ ሰራተኞችን በውስጡ ቀጥሮ ያሰራል። ከዚህ በፊት 60 ምናምን ነበሩ፣ አሁን 40 ምናምን ደርሰዋል። ግን እኔ እንደ ታናሽ ወንድም የምመክረው ነገር በጭራሽ ይሄን ያክል ሰራተኛ ለአንድ ዩቲዩብ ቻናል አያስፈልግም ብዬ ነው ማስብ። አሁንም ሰራተኛ መቀነስ አለበት። ማክሲማም 15 ሰው በቂ ነው። ራሱ ቻናሉን ማኔጅ ያደርጋል። ክሬቲቭ ዳይሬክተር ይሆናል። የተወሰኑ ካሜራማኖች ያስፈልጉታል፣ ኤዲተሮች ያስፈልጉታል። ሌላው ነገር ተጨማሪ ነው። የሰው ጉሮሮ ምናምን መዝጋት ሳይሆን አላስፈላጊ ከሆነ አላስፈላጊ ነው ብዬ ማለት ስላለብኝ ነው። ለማንኛውም ሌላኛው እሱ ጋር ብቻ ሳይሆን አብዛኞቻችን ጋር ያለው ችግር ከእዳ ጋር የተያያዘ ነው። እናንተ ሶሻል ሚዲያ ላይ የምታውቋቸው አብዛኞቹ ኮንቴንት ክሬተሮች በተለይ የመኪና እዳ አለባቸው። በኋላ መመለስ እንኳን የሚከብዳቸው ነው ያክል ብር ይበደሩና እድሜ ልክ ያንን ይከፍላሉ። ይሄ ነገር አስፈላጊነቱ በጭራሽ አይታየኝም። ለምን እንደ ኮንቴንት ክሬተር ኢትዮጵያ ውስጥ ካሉ ከአብዛኞቹ ሰዎች የተሻለ ወራዊ ገቢ ነው እኛ የምናገኘው አይደለ? ስለዚህ ያንን ወራዊ ገቢ እኮ የተወሰነ ጊዜ ለራሳችን ታይም ብንሰጥ ሳንበደር ማግኘት የምንችለው ነገር በጣም ብዙ እዳ ውስጥ መግባት አለ። ሌላኛው ደግሞ ፕሮሚሲንግ የሆነ ቪው በማየት ለምሳሌ የሆነ ሰዓት
ላይ ቻናላችን በጣም አሪፍ ከሆነ ትልልቅ ኢንቨስትመንቶች ውስጥ ዘሎ መግባትም ትክክል አይመስለኝም። ይህንን ነገር የሚያስተካክሉ ከሆነ ዶንኪ ቲዩብ ከዚህ በፊት ከነበረው ነገር በላይ መሄድ የሚችል ጥሩ አቋም ላይ መመለስ የሚችል ቻናል ይመስለኛል። እና አሁን ለማንኛውም ኢሚዲየትሊ መደረግ ያለበት ነገር እገዛ ስለሆነ እሱ የሚጠይቃቸው ነገሮች አሉ። ላይቭ ስትሪም እያደረገ ነው። እዛ ላይ ገብታችሁ የቻላችሁትን ያክል ልታደርጉ የኔም ቤተሰቦች ይሆናችሁ ሰዎች እኔን የምትወዱኝ ሰዎች ይህንን ቻናል እንድንታደግ ጥሬን አቀርባለሁ። ሌሎችን ኮንቴንት ክሬተሮች ነገ ከነገ ወዲያ እኛ ምን እንደሚያጋጥመን ስለማናቅ እኛም ብንተባበር ብዬ ነው የማስበው። ይሄ ጥፋት ያ ጥፋት ማለት አሁን ምንም ትርጉም የለውም። ሁላችንም አጥፍተናል። ሁላችንም ጥሩ እንሰራለን፣ እናጠፋለን። ስለዚህ ጥፋት ላይ ብቻ ነገሮችን እንትን ከማለት ይልቅ ይህንን ብናደርግ የሚል ሀሳብ አለ። ጥሩ ነው። ቆንጆ ምንድነው መሰለ አሁን እንዳለ ያለው ነው ወስድና ዝም ብለህ 9 ድስት መጣር ጥሯል። የእውነት ነው ይባላል። ልክ ነው። በቃ ይሄ ጥሩ ጣፋጭ በደንብ የበሰለ ወጥ የሚኖር አንድ ወይ ሁለት ስትጥድ ነው። በቃ ይሄንንም እየተከታተልክ ምናምን እንጂ በጣም ብዙ ነገሮች እነዚህ አሉና ሌላ ደግሞ ፎከስ ማድረግ የሆነ ኤሪያ ላይ ዲፎከስ ማድረግ እነሱ ነገሮች ቢኖሩ ጥሩ ነው። ለምሳሌ የሆነ ሚሊዮን ሰው ይከተላል ጠቅላላ ኢትዮጵያ ከጀርባዬ ነው ብለህ የማሰብ ኢጎይ ይመጣባል ሳታስበው እኮ በመልካምነት እሺ አንተ እኮ ከሌላህት ኢትዮጵያ ምናምን ይሉሃል ሰዎች። ውሸት ነው ግን ፈጽሞ ውሸት ነው። እና እዛ ሰብስክሪፕሽን ላይ የምናየው ቁጥር ሪል አይደለም፣ እሱም ይሸውዳል። አንዳንዱ ሰው እኮ ወደ መኪና ብድር ይገባሉ ምናምን የሚለው እኮ እንዴ ቲክቶከር ነኝ ሰው ሁሉ ያውቀኛል እንዴት ነው በታክሲ የምጋፋው እኮ ነው የሚለው። ግን ይመስለናል እንጂ ማንም ነው ማያውቀን ማንም። በቃ ይሄ እኮ ማህበራዊ ትስስር ገጽ ላይ ሚዲያ የሚከታተለው ብቻ ነው የሚያውቀን፣ ሌላው ሰው ያውቀን። ደግሞ ከእሸቱም እንደሰማ ነው ያደረገላቸው ሰዎች ራሱ አሁን ወደ በኋላ ከጠየቀ በኋላ እየመጡ ያው ይሄን አድርጎልናል የለውም ክፍያ ምናምን ብለው እየተናገሩለት። ግን የሆነ ነገር ስታደርግ በቃ ጠብቀህ መሆን የለበትም። አሁን መጨረሻ ላይ ምንድን ነው የሆነው? ወደ ሃይማኖቶች ነገር ገብቶ ነበር ጥልቅ ብሎ እሸቱ። አግባብ አይደለም። እኔ የሃይማኖት ነገር በጎን ስራህን የምትሰራ ከሆነ ስራ ዓለማዊ ከሆነ ዓለማዊ ቤተክርስቲያን ማገዙ መስጊድ ማገዙ ምናምን አይደለም እያልኩ ያለው። ያችን በመጠቀም ግን በእምነት መካከል የሆኑ ጥያቄዎች ሲነሱ በአንድ ወገን ብቻ ቆመ ለመናገር የምትሄድ ከሆነ ያ ሰው ጊዜ ነው የሚጠብቅል። ወይ አንተን ባለማየት መቅጣት ይፈልጋል። ብዙ ነገሮች አሉ ብቻና አለመናጠብ የሆነ ትኩረት ያደረግንበት ነገር ላይ መቆየት አግባብ ነው ብዬ አስባለሁኝና ይሄ ከተስተካከለ ለውጥ የማይመጣበት ምንም ምክንያት የለም። ግን አሁንም ቢሆን ደግመን ደጋግመን የምንለው እንደ ምልክት ነው። እሺ ለዩቲዩበሮች ኢትዮጵያዊ ላሉና በምንም መንገድ ሆኖ ይሄ ልጅ ወደ ቀደመ ነገሩና ከዛ በላይም እንዲሆን ደግሞ መታገዝ አለበት በአቅም ሁሉም ሰው። ምን ነው አፎትን ያዙ ውስጡን እየሳቁን ውስጡን እየሳቁን ሳቁ። እሺ ውስጡን እየሳቁ ነው። አዎ አፎትን ያዙ ለዛ ነው። ይሁን ይሁን ሳፋንድቼ ሳቁ ፊት ውስጡን እየሳቁ ያለው ምንድን ነው የሚያስቆት ደግሞ ዛሬ ደግሞ እንዲያው ቀኑ ሙሉ እንዲያው ፎክሪ ሲለኛል ቀኑ ሙሉ አዎ ምን አግኝተው ነው ፎክሪ ያሉት? ቀኑ ሙሉ እንዲያው ፎክሪ ሲለኛል እኔ እንጃ ምን ሊያገኙ ነው ደግሞ? ገሎ አስራላም ፈሯን በታውን ጠጉር ገሎ ገዳይ ገሎ አስባላም ፈሯን በታውን ጠጉር ዛሬ እንዴት ነች? ጌጠናሽ ነይ ሰው ግን ወደ እርጅና ደግሞ ሲከላከል በጣም ነው ደስ የሚሉት። እውነት በጣም የሆነ የሚያወሩት ወሬ ምናምን በጣም ነው ደስ የሚለው በእውነት።
የሚያሳዝኑም አሉ። አሁን እሳቸው ዘኪን ከማግኘታቸው በፊት የነበሩበት ሁኔታ ነበረ እና አሁን ላይ ጥሩ ላይ ናቸው ያሉ። አላቃቸውም ግን የሚገርምሽ ከሱ በፊት ጎዳና ላይ ነበር የሚኖሩት። በጣም በቃ በጣም እሳቸው እሱ ባያገኛቸው ኖሮ። ዘካሪያስ እኮ የሚገርም ልጅ ነው ማርያምን፣ በጣም የሚገርም እስካሁን በህይወት መኖራቸው የሚያጠያይቅ ነበር። ግን እንደዚህ እንዲህ ሲታዩ ግን በቃ ትልቅ ሰው በጣም እኔ ደግሞ በጣም ነው የምወደው የፊቱ ሽብሽብ ያለ ሰው። እዚህ ሽሮ ሜዳ አካባቢ ነፍሳቸውን ይማርና የበጎ ማህበር አለኝ እኔ በእኔ ሳይሆን የተቋቋሙት ውስጥ የገባውበት ማለት ነው። ማህበራችን የሚሰራው በገንዘብ አይደለም። 10ም 20 ብር አዋተን እንደዚህ የተጠቆምንባቸው ቦታዎች ላይ ይሄድን ቡና ማፍላት፣ ገላቸውን መታጠብ ማይችሉትን ማጠብ ምናምን ነው የምንሰራ የነበረውና ሞተዋል እዚህ ሽሮ ሜዳ አረፍ ብሎ። ከዛ በሱ አለፍ ብሎ ወደ ውስጥ የሆነች ቤት ነበረችና 12 አመት ነው አልጋ ላይ የተኙት ሴትዮዋ። ጥርሳቸው አልቋል ምንም ነገር የላቸውምና ስንሄድ ተራችን ደርሶ በሳምንት ተከፋፍለን እኔ በወር ነበር የሚደርስልኝ። ገላቸውን አጥቤ ቡና አፍልቼ ሾርባ ሰርቼ ለጎረቤት ደግሞ አስቤዛ ሰጥቼ ነበር የሚሆን ልናጥባቸው ስናወርድ እዚህ ጋር አላሸሽኝ እዚህ ጋርም ይቀራል አሽቻችሁ ድጋሚ እዚህ ጋርም ይቀራል ይሉኝ ነበርና በቃ በጣም ነበር ደስ የሚሉት። ትልቅ ሰዎች በጣም ነው ደስ የሚሉት። ዘካሪያስ ንቁ ሬዲዮ ፕሮግራም ላይ አቅርበንለት ነበረ። ጎጃም በረንዳ ነዳያንን ጎዳና ተዳዳሪዎቹን ገላይ ማጠብ ፕሮግራም ነበረው እና እንግዲህ በዛ ይሆናል ማማ ዝናሽን የሚያገኛቸው። እዛው ጎጃም በረንዳ ትንሽ ዞር ብላ ገባ ብሎ ጫፍ ላይ ነው መኖሪያ ቤቱና በጣም መልካም ልጅ። ይህንን ቪዲዮ የምታይ ከሆነ እንግዲህ ንቁ ሬዲዮ ነው በአቤት ሚዲያ በኩል የመጣውና ስራህን እናወድሳለን፣ እናመሰግናለን። በርታ። እኚህ እናት ደግሞ ብዙ ነገር ነው የሆነ ያሉት። ብዙዎችን እናቶች የሚወክሉ ናቸው፣ ነቃም ያሉ ናቸው። ማሪኝ ብዬሻለው ሙትብሻለው ማሪኝ ማሪኝ ብዬሻለው ሙትብሻለው ሰው ሆኖ ስህተትን የማይሰራ የለም። ያንድ ቀን ጥፋቴን ተይ ማሪኝ ግድ የለም። አሃ ቆዳዬም ተገፎ ይሰራልሽ ጫማ አጥንቴ የሚከስከስ ላንቺ ከተስማማሽ አሃ አሃ። ቮካል ደስ ይላል። ቮካል እስኪ አንቺ ቅርብ ስለሆንሽ ንገሪን እስኪ። በጣም ይነዝረኛል እንዲህ አይነት ቦታ ላይ ብገኝ ምግብን ባልበላ የእውነት ነው ማለት እግዚአብሔር ቀደስታ እዚህ ነው ያለው። እውነት በል ማርያምን ኪቦርድ አሁን ያለበት ስቱዲዮ ውስጥ አሁን እዚህ ቢሮ ውስጥ ያው ኪቦርድ ይገባል። ያው ስቴጅ ያለ እንደምትመለከቱት ተመልካቾች የሙዚቃ ባንድም አለው የድርጅትና እኔ በቃ ሌላ ስራ ምሰራ ይመስለኝ የእውነት ከኪቦርዱ ጋር በቃ ቁጭ ብዬ ማደምጥ ነው ይመስለኝና ደስ አይሉ በጣም እኔ ከልጅነቴ ጀምሮ ስለማውቃቸው ነው መሰለኝ ብዙም እንትን አይለኝም። አሁን ላይ ዓለም እኮ ነው በቃ እንደዚህ የእውነት አሁን ቮካል እዚህ አቢሲኒያ እንሰራ ነበር በፊት። አሁን አሜሪካን ያለው ቢኒ ባለህበት ወዳጄ እንሰራ ነበር እንደዚህ እሱ በፒያኖ ይዞ ምናምን ያሰራን ነበርና ከመገባቱ በፊት እንደዚህ ክብ ሰርተሽ ይባላል ይሄ መጀመሪያ ይሄ ይባላል ምናምን ከዛ ደግሞ እንደ ግል ደግሞ ትዘፍናለህ እየወጣ አንዱ ያው ልምምድም እንዲሆን በሚል ነውና በቃ እኔ ደስታዬ ልነግርህ አልችልም። ደግሞ ሰውነቴም በጣም ይስተካከላል በተለይ እንዲህ ቮካል ስትሰራ ያው ብዙ ካሎሪ ያው ትጠቀማለህ። ድምጽ መጫዋለህ፣ ሄድ ቮይስ፣ ቸስት ቮይስ የሚባላል ምናምንና በቃ እንዴት እንደምደሰት ማርያምን ባልበላስ ነው። አንተ ምን አለብህ አይባልም።
የማናችንም ህመም ከማናችንም ህመም አይበልጥም አያንስም። የህመሙን ጥልቀት የሚረዳው ህመሙን እየታመመ ያለ ሰው ብቻ ነው። አትፍረዱ። ትፍረድ። እውነቱን ነው። በነገራችን ላይ የማንም እንትንም የደረሰበት መከራ ከማንም ጋር መወዳደር የለበትም። እንደውም አንዳንዴ ዝም ብለህ የሰዎችን ችግር ስትሰማ እኔ ተፈትኛለሁ እንዴ ብለህ ሁላ እንድትል የሚያደርጉ መከራዎች አሉ። የሆነ ጊዜ በሆነ አጋጣሚ ከሆኑ ልጆች ጋር ታስሬ ነበረ። አንቺ ምን ስትታይ መታሰርኩ የምትለው አይነት አይደለም። ዝም ብሎ በጅምላ መግባት ነገር አለ አይደል? ያው ነው እኮ እንደዚህ አፈሳ ታፍሰሽ እሺ ነው ብንሄድ ይሻላል የሚል የሆነ ሳለ የተጀመረ እንደ ትሬንድ የተደረገ ነበረ። ወጣቶች ራሳቸውን የሚያጠፉበት እና አንድ ትግስት የምትባል ልጅ ይመስለኛል ቲክቶክ ላይ አሰባሰበች ወጣቶችን። ምንድነው ችግሩ ለምን አንወያይ እንነጋገር በሚል ማለት ነውና እዚህ የካ ክፍለ ከተማ መገናኛ ነበረ። ይሄ ፓርክ ውስጥ ልንገናኝ ነበር እቅዳችን። እሁድ ቀን ነውና ስንገናኝ ምን አይነት ማለመግባባት እንደተፈጠረ አላቅም። ተይዘን ሄደን ነበረ። መሰባሰባችን አልተፈለገም ነበረ። አይ ቲንክ እኛም ፈቃድ ምናምን ሊኖረን ይገባ ነበር መሰለኝ። ብዙ ሰዎች ቁጥሩ ስንት? ኧረ ብዙ ነን፣ ወደ 40 ምናምን እናልፋለን። ብዙ ነበርን እና የሆነ ፓርክ ስለሆነ ሰብሰብ ስትልም አላቅም እንደተፈጠረ ብቻ ተይዘን ሄድን። ዲል 40 ሰው ፈቃድ ይጠይቃል አላቅም። እንግዲህ ያው በምን አላማ ነው የተሰበሰብከው ምናምን ማህበራዊ ሚዲያ ላይ እጅ ለእጅ እንያያዝ የሚል ነበረ ሎጎ። እሺ እና አይ ቲንክ እሱ ይመስለኛል አለመግባባትን የፈጠረው። በእርግጥ ሄደን ምንም ሲያዩን ምንም ሁላችንም ከፖለቲካ ነፃ መሆናችንን ሲያውቁ ምንም የሆነው ነገር የለም። ስልካችንን አልተቀበሉንም ምናምን። ግን እሁድ ስለሆነ ብቻ ማደር ስለነበረብን አንድ ክፍሉ ሴቶች ለብቻ ወንዶች ለብቻ ተሰባስበን ነበረ እና ዋናው ጉዳይ ምንድነው ትግስት የምትባለው በቃ ማደራችን ካልቀረ ብርዱ እንዳይሰማን እናውራ ተባለ። ያው የተገናኘንበትን ጉዳይ እናውራ፣ ምንድነው አላስፈላጊ ስሜት ውስጥ እየከተተን ያለው ተብሎ ውይይት ተነሳና በቃ የሰውን ታሪክ ስሰማ እንደዚህ ይኖራል እንዴ ይላለሁ። ማለት በጣም የኔ ነገር እየቀለለብኝ መጣ። በፊትም የኔን መከራ ከሌላ ጋር ማወዳደር ሰው አይደለም። በርግጥ በዚህ ባህሪ እንወደዋለሁ። ግን ሞር ደግሞ የሌላ ሰው ታሪክ ስሰማ አንተ በጣም መኖር ትፈልጋለህ እና የሆነ ሳለ ቅስሜን ሰብሮት የነበረ በቃ እኔንም አንተ እግዚአብሔር አትወደኝ ምናምን ብዬ ያልኩት ነገር ልክ እዛ ገብቼ ያንዷን ታሪክ ስሰማ በጣም እግዚአብሔር እንደሚወደኝ በቃ እና በምችለው እየፈተነኝ እንደሆነ እነሱም በአቅማቸው እየተፈተኑ እንደሆነ ተረዳሁ። እና ሰው ምን አለበት አይባልም። እያንዳንዱ ሰው አለበት ጉዳይ አለ። ሁሉ ለሱ ቀላል አይደለም። አቅልሎ አሁን አንተ ምን አለበት አንተ እንዲህ ነው እኔ እኮ የባሰ ነው እና አትፍረዱ። የሚገርም የኔን ታሪክ ሳላወራ ወጣሁ አፍሬ። እውነት የሌሎቹን ስሰማ በቃ የኔ ጭራሽ ለወሬ መመለሰችብሽ ቅንጦት መሰለኝና ታሪክ ሲሆን አረ ታሪክ የለኝም እኔ እናንተ ልሰማ ነው የመጣሁት ብዬ እንደውም ትንሽ ፈን አድርገን ምናምን ነው የተለያየ። ወንድ ሴት ወንድ እሺ የማንን ነው የምትጫወትልህ? ቴዲ አፍሮ። እሺ ቀጥል። ዳላክ ላይ ልስራ ቤቴን ቁርጡኗል መለየቴ። እንትን አርክ ተረጋግተህ ጥሩ ስለሆነ ጅምርህ ደስ ስላለን ነው። ሌላ ዘፈን ቀየርና ዝም ስል እንዳይከፋኝ አጽናንተሽ ላትከጂ ላትለይኝ ቃል ገብተሽ የእውነት የፍቅር ቃል አንቺው ነሽ። በታች ነበር ቁንጅናው ነው ወንድ ነው ሴት ነው ያስባል። ያው ገና ነው አሁን እኮ ይሄ ድምጹም ያወጣው ድምጽም እኮ ነው በድምጹ ነው እንዴ? መጀመሪያ እቺ ተቆርጠው ወጣ ነው እንጂ መጀመሪያ ከየት መጣህ ምናምን ጥያቄ አለ አይደለ? እዛ ላይ ሲቀጥንባቸው ነው ወንድ ነው ሴት ነው። ግን ያው ለገና ስላልጎረመሰ ምናምን በምንም አሱ ግን ምንድነው መሰላችሁ እኔ የሚያሳየኝ ብዙዎች ከኋላው ቀርተዋል። ዘቢባም በዚህ መጠን ትንሽ እየሆነ ተፈተና ነበር። ሌሎቹ አሁን ባለፈው ቪዲዮአችንም ላይ የዓለማየሁ እሸቴን የዘፈነው ልጅ አይድል ሾው ላይ እሱም ሶስተኛ ነው እንደዚህ ወጥቶ የነበረ ልጅ ነው የጋበዝ ነውና አንዳንዴ
ዳኛ ሆነ ሐሳብ በምትሰጥበት ሰዓት ይሄን ዘር ያልሆነ አለት ላይ ድንጋይ ላይ ጭንጫ መሬት ላይ ምናምን ልትበትኖ ትችላል። አሁን የሚረብሽ አይነት አንተ አይሳካልህም ምን ልታረግ መጣ ስታልፍ ነው እንዴ በዚሁ እግረ መንገድን የመጣው ምናምን ብትል ተስፋ ቆርጦ ወደ ኋላ የሚቀርዋል በተለያዩ ምክንያቶችና ዳዊት ጽጌን አገኘ ነው። ኢሳያስም ሁለተኛ በወቅቱ የወጣው እሱም እንዲህ ነው ታሪኩ በቃ መነሻ ምናምን እንደዚህና ጥንቃቄ ብናረግ በተለይ በመንዳኝንበት ሰዓት አሁን እኮ የአሜሪካን አይደል ሳይመን ምን ደረጃ ላይ እንዳለ የሰማን በጣም ያሳዝንም ታሪኩ ዳኝነቱ ራሱ በኋላ ምን አይነት ችግር እንደነበረበት አሁን ወጣ። ግን ሳይመን ተስፋ አስቆርጦት ሁለት ሰዎች ራሳቸውን ያጠፋሉ። ሳይመን ተስፋ አስቆርጧቸው እና የሚሰጠው ኮሜንት ምናምን በጣም በቃ ከባድ የሆነ ኮሜንት እና በኋላ ግን በቃ ወደ እንትን ገባ። አሁን ይሄ አንዳንዶቹ ነፃ ከመሆን ወጥቶ የራሱን ሂዝ ሜኪንግ a lot of money በቃ ግን እንደው አንዳንድ የሚሰማኝን ልንገርሳን የሆነ ሰው ውድድር ብሎ ሲሄድ ግዴታ ማለፍን ይዞ መሄድ አለበት ብዬ አላምንም። እውነት ነው። ዳኛ በታኛው ማልዳ ኮከቦች ላይ ተወዳደረ። እንደውም እኔ የተወዳደርኩበት ሰዓት ላይ አሌክስ አለማየሁ ታደሰ በጣም ጎልቶ ወጣበት ነበር። አንዲት ሴት ገብታ ተዋናይ ነችና ገገና ግብት ብላ ምንም አታይም እማ ነው የምትለው አይታችሁት ይሆናል። በጣም ማህበራዊ ሚዲያ ላይ እየተዘዋወረ ነው። እማተበይ አላት መጀመሪያ እማተበይ ግቢ እዩ ቤቱ ዞር ዞር በይ። ከዛ በኋላ ስንት ክፍል ነው? አንድ ክፍል ነው። አንዱን ክፍል ነው እንደዚህ ዞርሽው? እሺ ተረጋጊ ቆም በይን። አሁን እንድታልፍ ከመፈለጉ እንትን አለ። ልጅቷ ድጋሚ እማናቲ በቃ ምናምን ብሎ አስወጣት። እና አንዳንድ ዳኛ ይጥራል አንተን ላለመጣል። ዳኝነት በነገራችን በጣም ከባድ ነው። ቁጭ ስትል የሆነ ሰው ከሆነ ሰው ጋር ነው። ያንን ደግሞ ስሜቱን እንድንቀምሰው ማልዳ ኮከቦች ላይ ምን አድርገው ነበረ? እኔ እናንተ ለምሳሌ አንድ ግሩፕ ያደርጉንና እኔ ወይ አንተን እጥላለሁ ወይ አንተ እኔን ትጥለኛለህ። ኦኬ እንደዚህ አይነት እንትን ተጀምሮ እንደውም ያሬድ ሲሳይ በጣም ያለቀሰበት ያሲን ቅድ አሚን በባለፈው ቪዲዮ ላይ እየሞከርኩ ነው። ያሲኖና ያሬድ እንዳጋጣሚ ተጣምረው ነበረ። ተላቅሰው ማን ልጣል ምን ብዬ ነው መጠለው ምናምን እና ዳኝነት በራሱ ከባድ ነው። አንዳንድ ዳኛ ዝም ብሎ ሆን ብሎ ክፋት አስቦ አይደለም የሚናገረው። አንተ እዛ ጋር በጣም ብዙ ኳሊቲ ያላቸው ስራዎች አይተ የሆነ ሰው ከደረጃው ዝቅ ብሎ ሲመጣ ተናገረ ይገፋፉሻል። አዲስ ዳኛ ስሟን መጥራት አያስፈልግም ተብያለሁኝ። ማልዳ ኮከቦች በነገራችን ከተጀመረ ጀምሮ ወዳደር ነበር። እግዚአብሔር ይስጣቸው ቪዲዮ እንግዲህ ወደፊት ፌመስ ሆን አላውቅም እንጂ ከመጀመሪያው ጀምሮ ስወዳደር ነበር። ሁለተኛው ዙር ላይ ምን አለች መሰለ ምን ያቋታል የገጠር ሰው ቆንሻው የገጠር ሰው ኮች ክፍለ ሀገር ሂጂና ቤተሰቦችን ከብት ማገዳግጃቸው ተብያለሁ። አሁን አይን በቃ ይሄንን ያልኩት አመጣሽልኝ መጨረሻ ላይ ማለት በቃ ከአውዱ ውጪ ይሄ ነገር አልተሳካም ምናምን እንጂ አሁን እቺ ልጅ ማሂ እንግዲህ በጣም እናደንቃት እናከብራት አርቲስት ናት። በዳኝነቱም በኋላ በመምህርነቱም ደግሞ ቀጥላ ነበርና መምህሬ ነበረች። ከዛ የሚገርም አንዳንድ ንግግሮች ግን በጣም ይሰብራል። በጣም እዛ ላይ ጥንቃቄ ይደረግ ነው እንጂ እንደው ጎበዙንም ያልሆነውንም አግበስብሰን እንሂድ አልተባለ። ሀሳቡ እሱ አይደለም እሱ ነው እንግዲህ ቸላ ይባል። በትክክል